የአፍሪካ ህብረት ወይም ኢጋድ በጣም የሚያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋግጥንበት ነው። ማስረሻ ሰጥ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። ማስረሻ ሰጥ መንግስት አስወጣው ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ ምሬ ወዳጆ በማስረሻ ጉዳይ ላይ ዝምታውን ሰብሯል። አንድ ጊዜ መቀሌ ድረስ ሄዶ ታክሟል ሲባልለት የነበረው ሌላ ጊዜ ደግሞ ከህወሓትና ከኤርትራ ጀነራሎች ጋር አብሮ ውጊያ ከፍቷል እየተባለ ሲታማ የሰነበተው ምሬ ወዳጆ ስለ ማስረሻ ሰጤ ብቻ ሳይሆን ስለ ሀገር ሽማግሌዎችና ስለ አፍሪካ ህብረትም እንዲሁ ተናግሯል። ምሬ ወዳጆ ተወልዶ ያደገው ራያ ቆቦ ነው። የምሬ ስም ከፋኖ ቡድን ጋር መነሳት የጀመረው የትግራይ ኃይሎች ወደ አማራ ክልል ዘልቀው መግባታቸውን ተከትሎ በተካሄዱት ደም አፋሳሽ ጦርነት ወቅት ጀምሮ ነው። በራያ አካባቢ ነዋሪዎች ዘንድ እንደተለመደው የግል የጦር መሳሪያ የነበረው ምሬ የጸጥታ ኃይሎች መሳሪያውን ለመንግስት እንዲያስረክብ በጠየቁት ጊዜ ፈቃደኛ ባለመሆኑ ተፈላጊ ሰው ሆኖ ነበር። በዚህም ሳቢያ ወደ ሳውዲ አረቢያ ተሰደደ። ወደ ሳውዲ በህገወጥ መንገድ ያመራው ምሬ እዚያ ከአንድ ዓመት በላይ መቆየት አልቻለም። በአገሪቱ ፖሊስ ተይዞ ወደ ኢትዮጵያ የተመለሰ ሲሆን በቀያው ተፈላጊ በመሆኑ ብዙም ሳይቆይ ተመልሶ ወደ ሳውዲ አረቢያ በድጋሚ ተሰደደ። እዚያም እስከ 2010 ዓ.ም ቆይቶ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ወደ አገር ቤት ተመለሰ። በወቅቱ የፋኖ እንቅስቃሴ በተለያዩ የአማራ ክፍሎች ውስጥ እየተጠናከረ ስለነበረ ምሬም ከሌሎች ጓደኞቹ ጋር በመሆን የፋኖ ቡድንን በትውልድ አካባቢው ራያ ቆቦ ማደራጀት ጀመረ። በተጨማሪም ከራያ ቆቦ ባሻገር በጎንደር በጎጃምና በሸዋ ከሚገኙ የፋኖ ቡድኖች ጋር ግንኙነት ፈጥሯል። በ2013 ዓ.ም የተቀሰቀሰው የትግራዩ ጦርነት ተባብሶ የትግራይ ኃይሎች ወደ አማራ ክልል ዘልቀው ሲገቡና በራያ ቆቦ አካባቢ የተደራጀው ፋኖ በውጊያዎች በመሳተፍ ልምድና ትጥቅን ለማግኘት መቻሉ ይነገራል። ጦርነቱ ከቆቦ አካባቢ እየሰፋ ወደ ሰሜንና ደቡብ ወሎ አካባቢዎች ሲዛመት የቡድኑ የእንቅስቃሴ አድማስም እየሰፋ ሄደ። በዚህም ምክንያት በምሬ ወዳጆ የሚመራ ሰፊውን የወሎ አካባቢዎች የሚያካልል የምስራቅ አማራ ፋኖ የሚል ኃይል ተፈጠረ። ጦርነቱ ሰፍቶ የትግራይ ኃይሎች ወደ ሰሜን ሸዋ ሲገቡም የምስራቅ አማራ ፋኖና መሪው ምሬ ወዳጆ ከወሎ አካባቢዎች ውጪም በሸዋ ውስጥ በሚካሄዱ ውጊያዎች ተሳትፈዋል። ለሁለት ዓመት የቆየው አውዳሚ ጦርነት በፕሪቶሪያው ስምምነት ከተጠናቀቀ በኋላ ምሬ ወዳጆና የፋኖ ቡድን በአንድ ስፍራ ላይ ለመሰብሰብና ወደ ሰላማዊ ህይወት ለመመለስ ተስማምተው ነበር። መንግስት የክልል ልዩ ኃይሎችን ለማፍረስና ሌሎችን ትጥቅ ለማስፈታት መወሰኑን ተከትሎ በራያ ቆቦ ሰፍሮ የነበረው የምስራቅ አማራ ፋኖ በአካባቢው ከነበረው የመከላከያ ሰራዊት ጋር ግጭት ውስጥ ገብቶ ነበር። በወቅቱ በፋኖ ኃይሎችና በመንግስት ኃይሎች መካከል የተፈጠረውን ግጭትና ውጥረት ለማርገብ በአካባቢው የሀገር ሽማግሌዎች አማካኝነት በተደረገ ሽምግልና ከስምምነት ሲደረስ ምሬ የፋኖ ኃይሎችን ወክሎ እርቅ ፈጽመዋል። ነገር ግን እርቁ ብዙም ሳይቆይ በአማራ ክልል የተለያዩ አካባቢዎች በፋኖና በመንግስት ኃይሎች መካከል ይፋ የወጣ ግጭት መካሄድ በመጀመሩ ምሬ ወዳጆም አባላቱን ይዞ ወደ ጫካ ገባ። በዚህ ጊዜም የምስራቅ አማራ ፋኖ የእንቅስቃሴ አድማሱን አስፍቶ የአማራ ፋኖ በወሎ የተሰኘ እዝ በማዋቀር ምሬ ወዳጆን ዋና አዛዥ ሲያደርግ ኮሎኔል ፈንታውን ሞሐባውን ደግሞ ምክትል አድርጓል። አሁን ምሬ የሚመራው ቡድን የሚጠራው ምኒልክ እዝ ተብሎ ሲሆን ያኔ ምክትሉ የነበረው ኮሎኔል ፈንታውን ሞሐባውም አብሮት አይደለም። እንዲህ አይነት የትግል ታሪክ ያለው ምሬ ወዳጆ አሁን በአይነ ቁራኛ ከሚያየው የመንግስት ጦር ጋር ምግብ ተከለከልን ከሚል ሮሮ ጋር ጨምሮ አብሮ ተሰልፎ ይዋጋ የነበረ ሰው ነው። እናመሰግናለን። ያው የሰራዊታችን ጥንካሬ ምንም ጥርጥር የለውም። ሀገርህን ነጻ እስካወጣ ድረስ ሰለቸኝ ደከመኝ ሳትል ያው መስራት ባለብህ ልክ የሚገባህን ያቅምህን የምትችለውን ነገር ለህዝብህ እና ለሀገርህ ለማድረግ ምንም የሚያወላውል ነገር የለውም። ያው እንደምታዩት ጥንካሬ ላይ ነው ያለው። ዝግጁ ነን ለወደፊት ላለው ትግልና አሁን ለተጀመረው ግዳጅ ማለት ነው። ስለዚህ አሁን ይሄንን ግዳጅ በመፈጸም ወቅት ላይ እንደው በፈተና እና ቢቀረፉ የምትሏቸው ወይም ደግሞ ከኋላ ያለው ኃይል ሊያግዛችሁ የሚገባቸው ጉዳዮችም ካሉ በዚሁ ላይ ያንሱልን። አመሰግናለሁ። እንግዲህ
እስካሁን የኖርነው አንዳንድ ከኋላ ባለው ወጨቅ በሚያረጉልን ወንድሞቻችን ድጋፍ ነው። እውነት ለመናገር ድሮ የመጀመሪያው ትግል ስንታገል ኮቸሮውንም ነዳጁንም ማንኛውም ከልዩ ኃይል የምናገኘውን እኩል አብረን እየተካፈልን ነው እየታገልን የነበረው። አሁን እየጠነከርንላቸው ስንመጣ የተሻለ ነገር ስንሰራ የተሻለ ውጤት እያስመዘገብን ባለንበትና ወደፊት የተሻለ ውጤት እንሰራለን ብለን እየኮራንበት ባለነው ሰዓት የሚገርመው ነገር የበሰለ እህል በሀገራችን የሳውቅ ለሞተ እህል ሰው አትከልክሉ ነው የሚባለው። እኛ ግን ዘንድሮ የተበደልነው በደል በጣም ከባድ ነው። ያው በምግብ ለሰራዊቴ ለነዳጅ አንድም ነገር አንድ ቀን ይቀዱልናል፣ አንድ ቀን ሲያግዱን የመጨረሻው ሰዓት ትንሽ ቀን ሞከራ አደረጉ፣ ቆመ። ኮቸሮ አንድ ጊዜ 3 ቀን ብለው ጣል አደረጉልና በቃ ቆመ። አንዱ ስጠይቅ የዞኑ ገሌን ጠይቀው፣ የዞኑ ወደ ክልል ገሌን ጠይቅ፣ አንዱ ስጠይቀው ልዩ ኃይሉ አመራር ገሌን ጠይቅ ነው የሚለው። እኛ ግን ምንም ይሁን ምንም በቃ በህዝባችን ላይ ህዝባችንን በአሁኑ ሰዓት አንዳንድ በውጭ ያሉትና የተወሰነ ኃይል እንጂ ለመስጠት እንኳን ሀገር ውስጥ ያለው እስከ መሸማቀቅ የደረሰበት ጊዜ ደርሶ፣ እኛ ግን የፈለገ ተአምር ይሆን ይሄን ካላበሉን ይሄን ካልሰጡን ብለን የጥምር ጦር እየተባለ የሚመጣ ምግብ አለ አይካድም። 2 ቀን ፍየልና በግ የበዓል ጊዜ ሰራዊታችን ጠግቦ በልቶ ውሏል። ድጋሚ አሁን በቅርብ ራያ ከገባን አሁን በቅርብም ተሰጥተን በልቷል። ይሄ ጠቃሚ አይደለም፣ የአንድ ቀን ምግብ ነው። የቁም እንስሳ ቢሰጥ የአንድ ቀን እርካታ ነው። ዘላቂው ምግብ ግን ጥምር ጦር የሚመጣ ምግብ አለ አይካድም። አንድ ቀን ወደ 15 ኩንታል 20 ኩንታል እንደሆነ በሳምንት ወይም በ2 ሳምንት በ3 ሳምንት የሆነ ነገር ትንሽ ቦጨቅ ቢያደርግ የአንድ ቀን ራት አይዘልም። ይሄን ሁሉ ሰራዊት ግን እኛ ድምጣችንን ሳናሰማ ምንም ሳንል ዋጥ አድርገን ይዘን እየመራ ነው። ግን በዚህ ልክ ወደፊት የምንዘልቅ አይመስለኝም። የምግቡ ሁኔታ ህዝቡም ታሳቢ አድርጎ ይሄን ድጋፍ የማይደግፈን ከሆነ ትንሽ ሰራዊታችንና አቅም የተወሰነ ይዳከምብናል ብዬ አስባለሁ። እኔ ግን አማራ ከጠላት ነጻ እስከወጣ ድረስ ቆሎም በልቶም ቢሆን ይታገላል ብዬ ነው የማስበው። በዚህ ልክ የተሰፋ ነው ሰራዊታችን። ቢሆንም ግን ህዝባችን ለጥምር ጦር እየተባለ እየወጣ ነው። ካወጣ ጥምር ጦር የሚለውን ትቶ ለመከላከያና ለልዩ ኃይል ብሎ ያወጣ። ልዩ ኃይልም መከላከያም የራሳችን ወንድም ነው። ለሱ ቢሰጥ እኔ አይከፋኝም፣ ደስ ነው የሚለኝ። እንዳውም እያኖሩኝ ያሉት አንዳንድ እነሱ ለፍ ብለው እንደው ስናሳዝናቸው ጣል የሚያደርጉልን ኮቸሮ ያችን በውጊያ ሰዓትና በማንኛውም ጊዜ እየቆጠብን እየተጠቀምና በቃ በዛች ነው የምንታገለው ማለት ነው። እኛ ግን ለጥምር ጦር ይባላል ህዝቡ ለማውጣት ወደ ኋላ አይልም። በትክክል ለኛ ግን ሰጥቻለሁ እኩል አካፍዬ የሚል አመራር ካለ እኔን ጠርቶ መጠየቅ ይችላል። ግን አዝኘባቸዋለሁ። እኩል እየሞትነ ከማንም በላይ እየሞትነ ለኛ ምግብ የሚከለከለን አንሰጥም የምንባል አልነበርንም። ችግር የለም። ይሄ በአሁኑ ሰዓት ላይ ይሄ ነው ብዬ የምናገረዋለን። ቀን ሲወጣ እኩል ቀርበን ስለምንወቃቀስ በቃ መታገዝ ካለብን አቅም ያለው ይከታተሉን ያግዙን። በቃ እኔ ሌላ ምለው ነገር የለኝም። ሰጥቻለሁ እኩል በሰራዊቱ ልክ ቆጥሬ እየሰጠሁት ነው። ነዳጁንም ለግዳጅ እየሞላሁለት ነው የሚለኝ ካለ ይንጣና ይጠይቀኝ፣ ጠርቶ ያነጋግረኝ። ማንም ያደረገልኝ የለም። የአማራ ህዝብ ግን በሚልክልኝ በማገኘው ነዳጁንም እየሞላን እየታገልን ነው። በቃ ካለቀብን ገነገ አቅም ካጣን የትም መድረሻ የለም። ለምሳሌ እኛ ባጀት የለንም ወይም ከማንም የምናገኘው ነገር የለም። መሬ በአንድ ወቅት ከመንግስት ጋር ያስታረቁትን የመከላከያው ሹማምንት እግር ስር ቁጭ ብሎ እንዲወያይ መንገድ ያመቻቹለትን የአገር ሽማግሌዎች ልታሳፍኑን ነበረ ብሎ ቂም ባረገዘ ሆዱ እንዲህ ሲል ተደምጧል። አፑለት የብልጽግናን ኮዝ የያዝነው እኛ ነን። ጦርነት ወደን መሞት ወደን አካል መጉደል ወደን መሰቃየት ወደን አይደለም። እናንተ የማታውቁት ነገርም ባይኖርም ግን የአማራ ችግር የሚፈታ አማራጭ አጥተን 11ኛው ሰዓት ላይ የወጣንበት አላማችን ነው ማለት ነው። ስለዚህ አባቶቻችን ካሁን በፊት አስታርቃቸውን እኮ ልታሳፍኑ እንደነበረ ታወቀ። ለኛም የናንተ ደስ ይበል ብለን እናንተን አስገብተን እኛም የራሳችንን አቋም እንወስዳለን ብለን የዛኔ አብዛኛዎች የተነጋገርን ሰዎች ስለምታውቁት የነበረውን ታሪክ ማለት ነው
ይህን ትግል ከዛሬ ለማድረስ ስንል የእናንተ የሽማግሌዎቻችን የአባቶቻችንና አይንና ግንባር እኛን እንዳይጎዳነ ባልገባችሁ መንገድ ብለን እናንተን ወደ ቤታችሁ አስገብተን እኛ ለንታፈን ስንል ቀድመን የሰራነውን ስራ ሰርተን በመታውቁት ልክ ወጥተናል ማለት ነው። ስለዚህ እናከብራችኋለን፣ እንወዳችኋለን። አባቶቻችን ናችሁ። ቢቻል ለእውነቱ እዛው መንግስትን እየተጋፈጣችሁ ቤታችሁን አልፋችሁ እንድትቀመጡ እኛ ልጆቻችሁ ምክራችንን እንለግሳለን። እንደማራ የአማራ ፋኖ ብሔራዊ ኃይልም የሚቀበለውም አይደለም። እኛ እንደምኒልክ ህዝብ በተለይ ካሁን በፊት የነበረውን ነገር የምታውቁት ስለሆነ የአማራ ኮዝ በእኛ ሽማግሌዎች በእኛ አባቶች የሚያልቅ ኮዝ ስላልሆነ የአብይ አህመድ መቀለጃ ማንም እንዳትሆኑ፣ እኛንም እንዳትወቅሱ፣ እንዳትረግሙ በያላችሁበት አርፋችሁ ቁጭ እንድትሉ መልእክታችንን እናስተላልፋለን ማለት ነው። ምሬ በዚህ ሳያበቃ አሁን ክልሉን እየመሩ ያሉ አካላት የጀመሩትን ህዝባዊ ውይይት መነሻ አድርጎና እስካለን ድረስ የትግል አይቆምም የሚል መፈክር እስከ ማሰማትም ደርሷል። ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖሩ አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግልም አይጠቅምም፣ ለምንም አይጠቅምም። ያንን እያየህ የአማራ ፋኖ እየገባ ነው እየተባለ 17000 ገባ እያለ ሲመጻደቅ ሰምቻለሁ። ግሩም ነው። እንደው እንኳን 17000 1000 የሚሆን ቆጥረህ ማምጣት ትችላለህ። አንተው አሰማርተው የነበረ ነው ያናው አበጥሮ ገብቶልሃል። እኛ መከላከያን ስንት ነው በየቀኑ እየናር ነው የምንኖር። ስለዚህ በዚህ ልክ ህዝባችን የሚነፋውን ፕሮፓጋንዳ ነገ ለምርጫ ብሎ የሚነፋውን ፕሮፓጋንዳ ምንም ልብ ሳይዋለል ጠንክረህና በልበ ሙሉነት እንደተለመደው ድጋፍህን መረጃህን ሁሉን ነገር ተጠንቅቀህ እንደተለመደው ትብብርህን የውስጥ አርበኞቻችንም በተመሳሳይ ድጋፋችሁን እንጠብቃለን። እኛ ሁሉ እንዳልሆነ ጠላታችን ይታወቃል። ጠላቶቻችን ምናልባት 50፣ 30፣ 100፣ 200 ሊሆኑ ይችላሉ። አገሪቱን እምብርት ላይ ቁጭ ብለው የሚበዘብዟል። ከዛ ውጭ ያለው ደሞዝ የበላው ሁሉ ምናልባት በብልጽግና የሚያይ የሚፈርጅም የሚያስብም እንደሌለ መታወቅ አለበት። እዚህ ውጭ ግን ማንኛውም ትላልቅ አገራዊ ተቋሞች እንደ ተቋምና እንደ አገር ብትሰሩ የተሻለ ነው። ሌላኛው የምሬ ወዳጁ ሐሳብ ደግሞ ማስረሻ ሰጤንና አፍሪካ ህብረትን ይመለከታል። ምሬ እንደሚለው ከሆነ ከማስረሻ ሰጤ ጋር እንደሚተዋወቁና ትግሉ ከተጀመረ ከአንድ ዓመት በኋላ ጀምሮ ነገሮች እንደተበላሹ ይገልጻል። አያይዞም የአፍሪካ ህብረትንና ኢጋድን አፍረንባችኋል ብሎ መልእክት ሰጥቷል። የአፍሪካ ህብረት ወይም ኢጋድ በጣም ያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን ይሄ ትግል ማስረሻ ሰጤ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንዳያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። ይህን ከዚህ አልፈዋለሁ። ማስረሻ ሰጤ ስለምናቀው በተለይ እንደምኒልክ ማስረሻ ሰጤ ማን ነው ስለምናቀው አንድ ቦዘኔ ሌባ መሆኑን ስለምናቅ የሚገርመን ነገር የለም። የኛን ጀግንነት አይደለም አሁን ድሮ ያቀዋል። የኛን ጀግንነት ለማኳሰስ ሊገባ ከፈለገ መግባት ነው። እንደው አንዱ ሌባ እኮ ብድግ ብሎ በምን ገባ ሲሉት በእንዲህ አለ።
አንድ ቀን እኮ ጠላት ጋር ጥይት ሳይተኩስ በየጓዳ ለጓዳ እየዘረፈ የኖረ ሌባ ሁሉ ሲገባ ያንን በቃ የኢትዮጵያ ሚዲያዎች የብልጽግና ሚዲያ ያንን እየተከተላችሁ እንትን ስትሉ በጣም ግርም ይለናል። አፍረንባችኋል። እንደው ለቀጣይ እንዲህ አይነቱ ነገር ባትደግሙትም ተገቢ ነው ብዬ አምናለሁ ማለት ነው። ይህ የምሬ ወዳጆ መልእክት በእርግጥስ ከአፍሪካ ህብረት ቢሮ ከወርቅነህ ገበየሁ ጠረጴዛ ዘንድ ይደርስ ሲሆን ምናልባት ምሬ የመልእክቱ መንገድ እንዲያጥርለት እነዚህን ሰዎች በስልክ መስመር በተደጋጋሚ አገኛቸው ነበረ ያለውን እስክንድር ነጋን ለምኖ ቢሰድባቸው ሳያዋጣው አይቀርም። ኦሮሚያ ክልል ውስጥ አንድ እጅግ ታሪካዊ ሁነት ተፈጽሟል። የኦሮሚያ ክልል የመጀመሪያው መሪና የአሁኑ መሪ ተቃቅፈው ሲጨባበጡም ታይቷል። ብዙዎች ይህን ትንግርት ታይተው አማራ ክልልስ ይህንን የምናየው መቼ ነው የሚል ጥያቄ ሲያነሱም አስተውለናል። በእርግጥም የቀድሞው የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሐሰን አሊ እጅግ አወዛጋቢ ነገሮችን ይናገሩ የነበሩ ሰው መሆናቸው ፖለቲካዊ ትርክቶችን በምኒልካዊ እይታ በሰንደቅ ዓላማ ቅኝት ይፈርጁ የነበሩ መሪ መሆናቸው የሰውየውን ነገር በሚያውቁ ሰዎች ዘንድ ከፍተኛ ግራሞትን ፈጥሯል። ራስ ዳርጌ የአርሲ ኦሮሞ አባት ነው ብትሉኝ አባት አይደለም፣ ታሪካዊ ጠላት ነው የምለው እኔ። ምኒልክ የጨፈጨፈው ኦሮሞ ምኒልክ የኦሮሞ ጀግና ነው ይባል አይደለም፣ የኦሮሞ የታሪክ ጠላት ነው የምለው እኔ። ስለዚህ ታሪክን እንግዲህ በተለያዩ እይታ ነው የምንመለከታቸው። አንድ ነገር አለ። እኛ አሁንም የባንዲራን ክብር ለማሳነስ አይደለም መገለጽ ያለበት። በዚህ ባንዲራ ስም ግን በኢትዮጵያ ሕዝብ ላይ የሰራው ግፍና በደል መገለጽ አለበት። እኛ ይህንን ባንዲራ እያሳዩን ይህም ባንዲራ ከእግዚአብሔር ነው የወረደልህ፣ ይህም ባንዲራ አምልክ እየተባለ ከባንዲራው ጀርባ ሲፈጸሙ የነበሩት ግፍና በደሎች መታወስ አለባቸው። ከዚህ ባንዲራ ጋር ግንኙነት አላቸውና አስታውሳለሁኝ። ይህ ባንዲራ ከሰማይ ነው የወረደው፣ በክርስትና በኩል ነው እንደዚህ የመጣው እየተባለ ይገለጽ ነበር። በባንዲራው ላይም መስቀል የጫነ መስቀል የተሸከመ የአንበሳ ምልክትም ነበረበት። እንግዲህ ይሄ የሃይማኖትን እኩልነትን የሚገልጽ አይደለም። ታዲያ እንዲህ ብለው ይናገሩ የነበሩት አቶ ሐሰን አሊ በኦቦ ሽመልስ አብዲሳ ከፍተኛ አቀባበል ተደርጎላቸው ወደ አገር ቤት ከተመለሱ የአማራ ክልል መሪዎችስ ምን እያደረጉ ነው የሚል ነው የብዙዎቹ ጥያቄ። እንደሚታወቀው በአንድ ወቅት የአማራ ክልልን ሲመሩ ከነበሩት ሰዎች መካከል አንዱ የሆኑት አቶ ገዱ አንዳርጋቸው አሁን የመንግስት ተቃዋሚ ሆነው በአገር አሜሪካ ነው የሚገኙት። እንደ አቶ ሐሰን ሁሉ አቶ ገዱም ብዙ ትርጉሞች ሊሰጡት የሚችል ንግግር በማድረግ ይታወቃሉ። ሰላም አትንሱን፣ የደረስንበት ላለው እየደረሰብን ላለው በደል ፍትህ ይሰጠን፣ በነጻነትና በዲሞክራሲ መንገድ ሐሳባችንን እንግለጽ ወዘተ የሚሉ ናቸው። አሁን ግን በተገላቢጦሽ እየሆነ ያለው ይሄ የራሳቸው ጥያቄ ሆኖ እያለ ሌሎችን ክልሎች አጋይንስት አማራ ሞቢላይዝ ለማድረግ በተለይም ደግሞ ከኦሮሞ ሕዝብ ጋር አንዳንድ የሚነሱ አጋይንስት ኦሮሞ ይገቡኛል፣ እዚህ ቤትም ጭምር የሚነሱ ሰምቻለሁ። ህዝብን ከህዝብ የሚያጋጩ እኛ እናልፋለን። ነገር ግን ህዝብን ከህዝብ የኦሮሞን ህዝብ ልክ በአማራ ላይ ለማነሳሳት የሚደረጉ በመንግስት ደረጃ ኃላፊነት የጎደለው ነገር ነውና መታረም አለበት። የምክር ቤት አባላት ይህንን አዋጅ ማጽደቅ የለባቸውም። ይህ ሆኖ የሚጸድቅ ከሆነ ይህ የአማራ ላይ እንዲፈጸም የታዘዘ የሥነ ሥርዓት ጥያቄ አለ። የጊዜ ካልሆነ በስተቀር በየተራ ለሁሉም የሚደርሰው ይሆናል። የሥነ ሥርዓት ብታስጨርሱ ጥሩ ነበር። ከዚህ ንግግራቸው በኋላ አቶ ገዱ አንዳርጋቸውና መንግስት ሆድና ጀርባ ሆነው ያለፉትን ዓመታት በስደት እያሳለፉ ይገኛሉ። እናም በኦሮሚያ ክልል የታየውን የቀድሞና የአሁን መሪዎች ፍቅር ስለምን በአማራ ክልል ሳናየውም የሚል ምኞት የተጫነው ጥያቄ በብዙዎች ዘንድ እየተነሳ ነው።
የኤርትራ መገበያያ ገንዘብ ናቅፋ ትግራይ ክልል ገብቷል ተባለ። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች የትግራይ ከተሞችም በስፋት እየተሰራጨ መሆኑን ነዋሪዎች በንግድ ስራ ላይ ከተሰማሩ ግለሰቦችም ጭምር መረጃ አግኝቻለሁ ብሎ የዘገበው ዋዜማ ራዲዮ ነው። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች ነግረውናል ብሏል ራዲዮ። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድበው የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋ አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ተናግረዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ይናገራሉ። በትግራይ ባለው የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉበት መሆኑን ነዋሪዎቹ ይናገራሉ። በዚሁ የድንበር ንግድ ላይ የተሰማራ አንድ የትግራይ ባለሀብት እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ይናገራል። ከትግራይ ወደ ኤርትራ ድንበር የሚሻገሩት በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣ ሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። የቀድሞው የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት አስተላለፉ። ጀነራሉ ይህንን ያሳሰቡት በአዲስ አበባ በተካሄደ አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ላይ ያተኮረ ነበር። ጀነራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶች ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችተዋል። ማንኛውም ችግር ወይንም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉ አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበትም አጽንኦት ሰጥተው ተናግረዋል። ጀነራል ሳሞራ የኑስ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከሻቢያ ወይንም ኤርትራ ጋር ያለው ህገወጥ ግንኙነት የጦር ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉም አስጠንቅቀዋል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባየለበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጀነራሉ የአይነቱ አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችል ስጋታቸውን ገልጸዋል። ለረጅም ዓመታት የሀገሪቱን መከላከያ ሰራዊት የመሩት ጀነራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይም ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለትም ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑንም አስረድተዋል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጀነራል ሳሞራ ከዚህ ውጭ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል።